እንዴት ነው የቤተሰብሽ ሬሳ ምርመራ ሊጠፋ የሚችለው? ለምን ጉድ ምንድነው የምትጀምረው? ምንድነው ከፋምፈጥሩ? እሱ ነው እናትም አባትም የለኝ እንደ ቤተሰብ። ቆይ አንቺ ማዳም ቆይ፣ እዚህ በላይ ምን ትክክለኛ ነገር ልንገርሽ? ቆይ ቤተሰቦቼ በድንገት ነው የሞቱብኝ። ማን ነው የሆነ ነገር መደበቅ ነው የፈለገው? አልተደረገላቸውም የሬሳ ምርመራ ማለት እሱ ነው አይደል? ማን ይተንቆይ ልጅ የምንድነው የምትወሩ? አቅምን የሚያሳጡ ተስፋ የሚያስቆርጡ ነገሮች ናቸው። ያው ተማሪ ነኝ፣ አሁን የኮሌጅ ተማሪ ነኝ። ስቀይር ምኝታ ክፍል መታ አስገድዳ ልደፍረኝ ነበር። ተረጋጊ። እንደ ቤት ሰራተኛ ነበር ሲያሰቃዩኝ የነበረው። አስፈራራ ይሄ ነው ወይ? የት እንዳለ ገብቷል። ቤቴ ውስጥ እኮ ነው ያለው። ምንድነው የምፈልገው ነገር? ቤተሰቦችሽ ሞት ጀርባ እጅሻል ያስቀረሻለሽ። ቢያንስ አንተ ራስህን ማለት እንዴት ነው ብትል፣ ልጁም ደግሞ መጥፎ ሰው አይደለም። መጥፎ ምኛን የሚጎዳ መስሎ ስላልታየን ገንዘቡን ከቀረልን ቢያንስ ቤታችንን ማትረፍ ከቻለን ችግር የለውም ብዬ ነው ያሰብኩት። ምንድነው የምታወሩልኝ? ቆይ አንድ ጥያቄ እንኳን ዝም ብላችሁ ለምን አትረዱኝም? እሺ ምኑን ይረዳል? ለምን አትረዱኝም? ነግራችሁን ጥሩ ልጅ ነው የምትይ ለምንድን ነው? በምን ሂሳብ ነው ጥሩ የሚሆነው? እስኪ ንገሪኝ። እንዴት መሰለሽ እኔ እንዴት እንደምትሆን እኔ ትክክለኛ ነገር ከነገርሽኝ ላምንሽ እፈልጋለሁ። ለምን እንደሆነ ታውቂያለሽ? ለምን እንደሆነ ታውቂያለሽ? ቆይ እዚህ በላይ ምን ትክክለኛ ነገር ልንገርሽ? ቆይ ለዘመናት ለብዙ ጊዜያት እንደዚህ ያለያያቸው ነገር እንደዚህ ሲታመሙ ትላልቅ ሰዎች እኮ በትንሽ ነገር ነው የሚጣሉት ታውቃለህ? ለአመታት በእርሻ መሬት ምናምን ነው የተጣሉት። ከዛ እንዴት ነው ታዲያ ብዙ በሀገር ሽማግሌ በሰፈር ሽማግሌ ታረቁ። ከተረሳ በኋላ መቼ የተሸማገሉትን ነው? እኔ ሳላውቅ ነው። እኔም እንደምን አድርገሽ ነው የምታስቢኝ? ማለት እኔም ቆይ ስሚ፣ እኔም ያጣራሁት አለ። አንቺም የነገርሽኝ እነዚህ ሰዎች ከድሮም ጸበኞች እንደሆኑ አዎ፣ ብዙ ነገር ህብረት እንዳሌላቸው አይደል የነገርሽኝ? በደንብ። ስለዚህ ታዲያ ሽማግሌዎች ያኔ መሀል ገብቶ ያላስታረቁ፣ ያኔ መሀል ገብቶ ዝም ብላ ነው ምሕረትን ያላደረጉ እኮ እንደታመመ ታሞ ነገር ይዞ እንዲሞት እኮ አይፈቀድም። ባህልም አይደለም። መቼ ነው የታረቁት? እስኪ ለኔ ያስረጅኝ። እሱን ታዩ ሲያይወቅ ለምንድን ነው የማላውቀው? እኔ ልጅ ነኝ። እኔ እኮ ቢያንስ የኮሌጅ ተማሪ እኮ ነኝ። በምንድን ነው የሂሳብ ልጅ ማለት? በድዬሻለሁ እኮ አልኩሽ። እዚህ ምንድን ነው አስረጅኝ። ግን እኔ ከሱ ይሻልሻለሁ። አዳም ለምንድን ነው ታዲያ ዝም በላት እባክህ። የሬሳ ምርመራ ወጣው? ያንም የኔ ጥያቄ። እሱንስ ቆይ አታቂም እንዳልልሽ ታውቂያለሽ? ይኸውልህ እንደ ቤተሰብ ቆይ አንቺ ማዳምጪ። እኔ ነኝ እየጠየቅኩ ያለሁት። እኔ ይኸውልህ እንደ ቤተሰብ መሪነትሽ ይህንን ነገር ኃላፊነት ተረክበሽ የእህትሽም ኃላፊነት እንዳለብሽ ሰው እንዴት ነው የቤተሰብሽ ሬሳ ምርመራ ሊጠፋ የሚችለው? ለምን ጉዳይ? ማንስ ያጠፋል? እኔ ሬሳ ምርመራ እንዲደረግ ማን ነው የሆነ ነገር መደበቅ ነው የፈለገው? አልተደረገላቸውም። የሬሳ ምርመራ አልተደረገላቸውም። ሆስፒታል አልተወሰዱም። ተወስደዋል፣ ግን እኔ ፍቃደኛ አልነበርኩም። ሬሳቸውን አካላቸውን ያጎላቸዋል ብዬ ሞቶ አይደል ያደሩት? ይኸውልህ አንዳንድ ጊዜ ምን ይባላል ሆስፒታል ስትሄድ ሬሳ ምርመራ ብለው አካላዊ ከውስጥ የሚወጡት አካል ነገር ይኖራል ብዬ ተብሎ ስለሚወራ ያንን ስለፈራው ምንም እንዳትነኩ ብዬ ነው ያልኩት። እንደተወሰዱ አውቃለሁ እያልኩሽ ነው። እኔ እያልኩ ያለሁት ቢወሰዱ ምርመራው ለምን ጠፋ ነው እንጂ መመርመራቸውንና መወሰዳቸውን አልነኳቸውም። ምንም አይነት ምርመራ አላረጉም። ማሸሽን ብትይ ምን ሰምኛለሽ? በቀላሉ አሁን እነዛ ሆስፒታሎች ጋር ደውዬ ማጣራት እችላለሁ። ይሄንን ታውቂያለሽ? አሁን ራሴን እያመመኝ ነው። ይሄንን ታውቂያለሽ? ዝም ብለሽ ዋሽተሽ አሁን አንተ ልታጣላን ይመጣ ልታስማማን። እሺ እውነቱን ለማወቅ መች ተወደም ነው ቆን መች ወደሽ የምትወጪው? ሁሉንም እውነት እንድትነግሪኝ ሁሉንም እውነት ለማወቅ ነው እዚህ ጋር ያለሁት። እናንተን ለማጣላት ለማባላት አይደለም። መመርመራቸውን ደግሞ ሆስፒታሉ ድረስ ሄጄ አይቼ ነው። መጥፋቱንስ እንዴት አረጋገጥኩት ታዲያ? ፋይላቸውን አስወጥቼ ሳጣው ነው ይሄንን ያወቅኩት። ይሄንን ደግሞ እስከ መጨረሻው አስመርምርና ለምን የሆነ ወንጀል ስላለ ይሆናል። በቃ ምንድነው እንደዚህ እያቁነጠነጠሻለሁ? ንገሪኝ፣ ምንድነው እንደዚህ እያቁነጠነጠሻለሁ? በቃ አንተ ምንድነው የምትፈልገው? ከቤተሰቦችሽ ምንድነው የምትፈልገው? ከቤተሰቦችሽ ሞት ጀርባ እጅሻል። እንዴት ቤተሰቦቿን ትገላለች ብለሽ? ስለዚህ ምን አቁነጠነጠሽ? ታስጠይቅሽ? ተው በቃ አልተው። ሁሉንም ነገር እርሳው። እኔ በምትፈልገው ነገር ልምጣ፣ ችግር የለውም። በምን እርሳው በቃ
አንቺ እኮ ለእህትሽ መጠበቅ ያልቻልሽ ሴት ነሽ። እህትሽ በገዛ አንቺ ቤት ባመጣሽው ባሌ ብለሽ በምትጠሪው ሰውዬ ሲደፈር ዝም ብለሽ ያየሽ እኔ አላውቅም። ይሄን ታውቂያለሽ፣ በደንብ ነው የምታውቂው። ለምን አላውቅም? በምን እርግጠኛ መሆን እችላለሁ? ከኔ እሱን አምነሽ። ስለዚህ እህትሽን አባረሽ እህትሽን እያመናጨቅሽ እንደፈለግሽ ከሱ ጋር መኖር መረጥሽ። እንደዛ ነው አይፈልግሽ። እኔ ተገድጄ ነው። ለምን ማን ነው ያስገድድሽ? ይኸውልህ ማን ያስገድድሽ? ምን አይነት ወሬ ልመጣ? ተናገሪያ። ማን ነው የሚያስገድድሽ? በቃ ተገድጄ ነው። አይገባኝም። ለምን እንደማይገባኝ ታውቂያለሽ? እህትሽ መደፈሯን ታውቂያለሽ? አታውቂም? በቃ ከዚህ በላይ አጨቅጨቀኝ። እኔ እንዴት እየተሰቃየሁ እንዳደግኩ ታውቃለህ? ምን ልሽ ተሰቃየሽ? በቤተሰቦች አንቺን ወደው እኔን እንዴት ነበር የሚጣሉት? ምን ሆነሽ ተጠለሽ? አሁን እኔ ማረግሽን እኔን ሲያደርጉኝ አልነበረ? አንቺን እኔን አስተምረውኛል? ምንም አድርገውሽ አስተምረውኛል? እሱ እንግዲህ እኔ ለምን አላስተማሩኝም? የትምህርት ተደራሽነት ስለሌለው ነው። እንደ እንቁላል እየተንከባከቡ ሲያሳድጉሽ ለእኔ ምን አድርገውልኛል? እንደ ቤት ሰራተኛ አልነበረ ሲያሰቃዩኝ የነበረው? አንቺ ለዛ ነው በቃ እኔ እሱ ለዛ ነው እየተበቀልኩት ነው በቃ። ቆይ እኔ ምን አደረኩሽ? እኔ እትሽ አይደለሁም? እነሱ ባሉ ጊዜ ማለት ነው አንቺ የቤቱ ንግስት ነበር። አንቺ ማናት ማሪው ልሻል? የትምህርት ተደራሽነት አልነበረም? እኔ እንዴት ነበረ የገዛ አባቴ እንደ አባት ሳይሆን እንደ ሰራተኛ አንዴ ሱቅ፣ አንዴ ወፍጮ ቤት፣ አንዴ እቤት። ስለዚህ ከቤተሰብሽ ጠላት ጋር አብረሽ ነው እህትሽን የምታሰቃያት? እሷ ህይወቴን ቀመታኝ እንዳደገች ሁሉ ከዚህ በኋላ ያለውን ህይወቷን እኔ መቀማታለሁ። እሺ ቆይ እኔ ምን እየኔ ቀመው በእንክብካቤ ስታድጊ እኔ በእንክብካቤ ምንድን ነው የምትጨርሽ? ምንድን ነው ከፋ የምትፈጥሩት? እሱ ነው ማነው ደግሞ? ምንድን ነው እዚህ ጋር ካሜራ ምናምን ነገር ይዛችሁ? ስዩም ማለት ምንድን ነው? ሰላም ነው? ለምን ነው በዛ የሚጠብቅሽ? አትንካኛ፣ ልቀቀኝ። አይደለም ቆይ አንዴ ተረጋጋ። ስዩም ማለት እሱ ነው አይደል? አጅን ምንድን ነው የምትጠቅሰው? ቆይ ምንድን ነው? ማነው የኔ ፍቅር ንገረኝ እስኪ። ተቀመጥ። አትንካኝ። ተቀመጥ። ቆይ አንዴ በእናትህ እያስፈራራኝ ነው። ተቀመጥ እያልኩ ነው። እያስፈራራኝ ነው ወይ? እያስፈራራው አይደለም። የት እንዳለ ገብቷል? ቤቴ ውስጥ እኮ ነው ያለው። ይሄ ነው ያንተ ቤት? ይሄ ያንተ ቤት? አንቺ ነሽ ሁሉ ጦስ ያመጣሽው። እሷ ላይ መጫዋች ሰምኛለሽ? እሷ ላይ መጫዋች እሷ ላይ እንድትጮይ አልፈቅድልሽም። እሷ ናት ሁሉ መዘዝ ያመጣችው። ያንተ ቤት ሊሆን አይችልም። ባለቤቴ ያለው ባለቤቴ ላይ እኮ ነው እየጮክ ያለው አይደል? ታውቋል። ምንድን ነው እዚህ ጋር ካሜራ ምናምን ይዘው የኔ ፍቅር ምንድን ነው የተፈጠረው? ተረጋጋ። አሁን በጣም መጥፎ ነገር ነው። ተረጋጋ። የገፈተርከኝ እኮ ነው። ገና ከዚህ በላይ አደርጋለሁ። አስፈላጊ ከሆነ ተቀመጥ እያልኩ ተቀመጥ። ወጣቱ እንዴ ምንድን ነው? ችግር የለም ሰላም ነው በቃ። አትፍሪሽ። እዚሁ እቺ ጦሰኛ ምን አየህ? ምን ሰማኛለህ? አዳምጠኝ። ጦሰኛ ስዩም ማለት እሱ ነው አይደለ? ይሄ ነው የቆሻሻ። አቤት ሰምተሃል? እኔ ነው እየሰደብሽኝ ያለሽው? አይ እናንተ ነው ታንተ በላይ የሚሰደባል እንዴ? አንተ ነው እየሰደበች ያለችው። ሰማኛለህ? አይዞህ የኔ ውድ አይዞህ። እዛ አንቺ የገዛ እህትሽን መጠበቅ ያልቻልሽ አውሪ ነሽ። እሺ ቆይ አንተ ምን ተረጋጋ። ቆይ አውሪ ነሽ። ምንድን ነው? ቆይ ሁለታችንም በላ አቅም የላትም የሚደርስላት የሚጠይቃት ምንም የለም ብለህ ሴት ልጅ ተረጋጋ። ባለሽ ሲነካ ነው እንደዚህ የምትሆኝ? ወይ ምንድን ነው እየተፈጠረ ያለው? እሺ ምንድን ነው ከኔ የምፈልገው? ምንድን ነው ከዚህ ቤተሰብ የምትፈልገው ማለት አልገባኝም። እንዴ ምን ማለት ነው? ከዚህ ቤተሰብ ምንድን ነው የምትፈልገው? ስላንተ ሁሉንም ነገር አውቃለሁ እኮ። ምንድን ነው ስለኔ የምታውቀው? ልጅቷ ላይ ያደረስከውን ጾታዊ ትንኮሳ። እንዴ ስለማንኛው ስለምን አይነት ጾታዊ ትንኮሳ ነው የምታወራው? ስለማን? እኔ ጠፍቼ ነው ስለማን የምታወራው? አንቺ ማንሽ? እኔ አሁን እያመመኝ ነው ራሴን በጣም። አንቺ ምን ነሽ እንደዚህ ፍርፍር የምትይው? ምንሽ ተነክቶ ነው? ምንሽ ተነክቶ ነው? አፍህን ዝጋ። የደፈርከኝ ነው። ለምን አፍህን የምዘጋው? ኧረ ዝም በይ ዝም በይ አንቺ። በቃ የቤታችን እንደበላ ነው የምታምነው? ዝም በይ በቃ አንቺ ምንም ማውራት አይገባሽም። አሁን ልጠይቅሽ፣ እህቴ መደፈሯን አላውቅም ነበር አይደል? በደንብ ነው የምታውቀው። አሁን እኮ እያልሽ ነበር ስለ ጠላሻት እንጂ እኔ ስለመደፈሯ አይደለም ያልኩ። ቤቱ ስራ አሰራሽ ስላልከው ጉዳይ ነው።
እንጂ መደፈሬን አታውቂም። እኔ እየገባኝ አይደለም። እስቲ በተራ ልትነግሩኝ ትችላላችሁ? በተራ ልታወሩ ትችላላችሁ? ንገሩኝ እስቲ ምንድነው እየተፈጠረ ያለው? እየጠየቅኩ ነው። ምንድነው? ቆይ አንቺ እኔን እያመናጨቅሽኝ ነው። ምንድነው እየተፈጠረው ማለት? በዛ ላይ ደግሞ ባለቤቴን እያስጨነቃችኋት ነው። ምንድነው? ቆይ ይዘሽብን የመጣሽው እዚህ ቤት ውስጥ ምንድነው? እሷ ነች ያመጣችው። የኔ ፍቅር ምንድነው ያመጣሽብን? እዚህ ቤት ውስጥ ምንድነው የምሰራው? አዳ ቦበናት እንደዚህ እንትን አትበለኝ። ብዙ አትፈታተነኝ። ብዙ ብፈታተነስ ምን እንዳታመጣ አንተና እንደዚህ ታረጋ። ያይ በጉልበት ምናምን ነው እንደምታውነው። እዚህ ጋር ካሜራ ይዘህ ምናምን ብዙ ሰው ሰብስበ ምናምን መፋራ መስሎ ነው። የጠንቋይ ልጅ አይፈራም አውቃለሁ። ማን የጠንቋይ ልጅ? ምንድነው የምትወረው? ሰሚዮን ፍቅር ምን እንደሚል ማለት ማየ ምን እንደሚል ሰምተሽዋል? ቆይ አንተ ምንድነው የምትወረው? እንዴ ቆይ ማየ ምን ነው ማቆላመጥ ለሙ ጀመርከው እንዴ? ምን ማለት ነው እኮ? ከመቼ ወዲህ ነው እሷ ማቆላመጥ የጀመርከው? ምን አልኳት? ማሂ እኮ ነው ያልኳት አይደል? ከመቼ ወዲህ ምንድነው? እሺ ስሟ ማን ነው? እኔ ማላውቀው ስም አላት ማሂያን እንዴ? ምትያታ አንቺ ነሽ ያልሽ? ከመቼ ወዲህ ነው የምታቆላመጥ? አላገባኋት ስለወደድኳት። ምንድነው የምትይው? ከመቼ ወዲህ ወዳሃት ነው የምታቆላመጥ? ሌላ ጊዜ ለአይን ያለያት አይደል እንዴ የምትለው? ማለት እኮ ያለ ነው ሶፊ። ለምንድን ነው እህትሽን ለአይን የሚጠላት? አይወዳት ለምን ጠይቀው ራሱ እና እህትሽን የሚጠላ ወንድ እንዴት ቤትሽ ውስጥ ወደድሽው? ምንም አይነት ጉድለት አያደርስም ብዬ ስለማስብ ነው። በቃ ነግሬሃለሁ። የያዘኝ በያዘኝ እዳ ስላለብን በዛ ለምን አትረዳኝም? ወይ ስለምን እዳ ነው የምታወሪው? ግን በቃ እዳ የሚባል ነገር ብታዩ ምን አለ? ማታውቂውን አታውሪ። ታውቃለህ? ለምንድን ነው ማለት? ከመቼ ወዲህ ዛሬ ማቆላመጥ ጀመርክ? እንዴ አሁን ምን አልኩኝ? ማሂኩ ነው ያልኩት። ሌላ ምን አልኩ? ምንድነው አንቺ ደግሞ እንደዚህ የምትንጣጪው? ሰማኛለህ ሰውዬ። ደግሞ አሁን ማይተው ሶፊት አዳምጠኝ። አሁን እየጠየቅኩ ያለሁት እዚህ ቤተሰብ ላይ ምንድነው? ባክኔ እዚህ ቤተሰብ ላይ ምንም የምፈልገው ነገር የለም። በቃ ፍቅር ፈልጌው መጣሁኝ። በቃ በፍቅሬ መሀል ነው ያለሁት። በቃ አለቀ። ከዛ ውጭ እኔ እዚህ ቤት ምን ልፈልግ እችላለሁ? እኔ እግዚአብሔር ይመስገን የጎደለብኝ ያጣሁት ነገር የለኝም። በቃ ምን ልሰራ እመጣለሁ እኔ ከዚህ ቤት? በቃ የምፈልገው ፍቅር ፍለጋ ከመጣክ ልጅቷን አግብተህ ለምን አልወሰድካትም ወደ ቤት? ተጋብተን እኮ ነው ያለነው። ምን ስላልደገሰ ነው ስላልሰራግ ነው? ምን አይነት ስርዓት ነው አግብተህ ሄደህ አማቿ ቤት ውስጥ የምታገባት? አማቾች ቤት ውስጥ የምታገባት ምን ችግር አለው? ማንም ሰው የሚያደርገው ነገር እኮ ነው። አንድ ሰው እኮ ፍቅር ካለ ከተዋደድክ ከተፋቀርክ እኮ አይደለም እናት አባቷ ቤት የትም ሄደህ እኮ ታዲያ እሷ ናት ያገባች? አንተ ነህ ያገባሃት? አግብታ ቤቷ ካመጣች ምን ኖሮ ምን ችግር አለው? አዳምጠኝ ስዩም። በቃ እሺ አግብታ ይዘኝ መጣች እንበለው። እሺ ትሰማኛለህ? እየሰማሁ ነው። እኔ ሁሉን ነገር እያጣራው ነበር። ምን ነው እባክህ የምታጣራው? ለዘመናት ቤተሰቦችና ቤተሰቦቻቸው ስለኔ ቤተሰብና ስለኔ ጠላቶች ነበሩ እያልኩ ማለት ምን ማለት ነው? ምን ያስነሳል? ዛሬ ስንት አመቱን ነገር የድሮውን የሳልወለድ ስላለ ታሪክ እዚህ ጋር ምን ታወራለህ? እኔ ሳልወለድ የተፈጠረ ታሪክ እኔ ማቀው ምን አገባኝ? ማቀው ነገር የለም። እኔ ከተወለድኩ በኋላ ማቀው ታሪክ ደግሞ ለብዙ አመታት የነበረ ነገር እንዴት በዚህ 4-5 ወር ውስጥ ወዳጅነት መሰረታችሁ ሁለታችሁ? እንዴ እና እሷ እኮ የምንተዋወቀው እኮ በአጋጣሚ ተዋወቅ ነው። ቆይቷል። በልጅነታችን ነው የምንተዋወቀው። እንዴ በቃ እሱ ጋር ነው በልጅነት የምትተዋወቂ? ወደ ፍቅር የቀየረ ያንቺ ደግሞ ቆይ ምንድነው እዚህ ጋር የምትጭው? እባክህ ዝም በል። በጣም እየተፈታተንሽኝ ነው። ታውቆሻል። በጣም እየተፈታተንሽኝ ነው። ታውቂኛለሽ። ምን ልትሆን ማፍርድ ላገኘው? የምን ፈርድ? ምን ልትሆን ነው? እንደደፈረኝ አትቀርም። እሺ ምን ልትሆን ነው ማለት ምንድነው? ሰምተሃል? እባክህ ቆይ ማሂ ምን እያወራሽ ነው? ኧረ በእናትህ ምን ምንድነው የምታወሪው? አዎ በደንብ ታውቃለህ። ምን እንዳደረግሽ ምን እያለች ነው የምትለው? እኔ ሁለታችሁ አውሩበታ። እኔ ምን አቀላለሁ ስላልከው ነው። ያረካል ነገር ካለ ተናገር። ማለት ፈረኝ እያለች ነው። ዲ ማለት እኔ እንዴት ሊሆን ይችላል? የኔ ፍቅር የኔ እኮ እህትሽ እኮ ነች። እኔ እኮ ከሰማሁቻለሁ ግን እኮ ታዲያ እህትሽ አለች። እንዴት ነው ታዲያ ይሄን ነገር ላደርግ የምችለው? አንቺ ራስሽ ታውቂያለሽ እኮ የኔ ፍቅር። ለምንድን ነው አንተ የምትጠላት? ማንን? ለምን ብዬ ነው የምጠላት? ምን እያልሽ ነበር? አሁን ለምን ብዬ እጠላታለሁ? ጥሩ ተናገሪ። እውነቱን ለምንድን ነው የምትጠላት? አንዳንዴ የሆነ መጥፎ ባህሪ ያለባት በቃ በዛ ባህሪዋ መጠላት ይችላል። የሆነ መጥፎ ባህሪ ያለባት ትሰማኛለህ እንዴ? ቢያንስ እንኳን እቺ እንኳን እቻ ሁለታችሁም ብላችሁ ስሙ። እኔ
በአሉባልታ ሳይሆን ጭራሽ ደግሞ እህቴ የራሷን ወደኔ አግዘኝ ተበደልኩኝ ተጎዳው ስትለኝ ዝም ብዬ በአሉባልታ አይደለም የምሄደው ሁሉንም ነገር በመረጃና በማስረጃ ሳጠና ነበር። እቺ ልጅ ጎበዝ የሆነች በትምህርቷም በባህሪዋም ደግሞም አልፎ ተርፎ የቤተክርስቲያን አገልጋይ ነበረች ናት። አንተ ግን አላስፈላጊ ባልሆነ መንገድ ጾታዊ ጥንኮሳ አድርሰባት ደፍረሃታል። ምን ማለት ነው? ለምን ብዬ ነው የምደፍራት? 2 በገዛ እህቷ በደል ሲደርስባት ነበር። 3 እዚህ ቤት ውስጥ ህይወታቸው ያለፉት እድሜ ልካቸውን የለፉበትን ሀብት ጥለው የሄዱት ሰዎች የሞታቸው መንስኤ የሞት ሰርተፍኬታቸው ወይም ደግሞ የሬሳ ምርመራቸው የለም። ይሄ ነገር ሁላችሁንም ይመለከታል። አንደኛ እሷን ሆስፒታል ድረስ ወስጃት ምርመራ አስደርጋለሁ። አንተ ላይ መለከት ይችላል። የደረሰባትን ትንኮሳ መኖሩን አውቃለሁ። ለዚህ መልስ ስጥ። ለምን ነው መልስ? ለዚህ ለሚል ጾታዊ ትንኮሳ ደርሶባታል። እሺ እውነቱን ምን እንድናገር ነው የፈለግሽው? አንቺ ግን በምንድን ነው የታወሽው? ልጅቷን እኔ አልደፈርኳትም። ግን አንቺ ስራ በሄድሽበት ሰዓት ላይ ማለት ነው የሆነ ዕለት እኔ ከስራ መጥቼ ገብቼ ልብስ ልቀይር ስል ልብስ ስቀይር ምኝታ ክፍል መታ አስገድዳ ልደፍረኝ ነበር። ተረጋጊ። ቆሻሻ እንዴት ነው እንደዚህ የምትዋሸው? እውነቱን ነው የተናገረው። አየካደል ጉዱ ዝም በይ አንቺ ጅል መጫወቻ አንተ ቆሻሻ ነሽ። እንዳነቂኝ ከዚህ በኋላ እውነታው ነው እውነታው ይሄ ነው። በቃ ራሷ ያለችው ወደኛ ታደርጊ ደግሞ አንቺ ነሽ። እሷን ማን ይናገርበት? ከዛስ እኔን እንደዚህ ያደረኩ እኔ ከዛ ደፈረች ንገረኛ። የማይመስል ነገር አታው ጋር ደፈረች። ቆሻሻ ነሽ አይደለም። መጨረሻው ምን እንደሆነ ዝም በይ አንቺ ዝም በይ ጅል መጫወቻ። አዳምጪኝ እስኪ አንቺ አሻንጉሊት ማለት ነው። እህትሽ እንደዚህ ሆንኩኝ ተበደልኩ ብላ ተጫወትሽባት እኮ። ዝም በል አንተ ቆሻሻ ነሽ። እኔ እኮ በክብር ላገባች የተዘጋጀው ባሏ እኮ ነኝ። ደግሞ እሺ ንገረኝ። በቃ ከዛ በኋላ በቃ ልብሴን ሳለብስ በቃ ከላይ ሳለብስ ሱሪ ብቻ እንደለበስኩኝ ሩጭ ወጣሁ። እሺ ከዛ በኋላ በሩን ከፍቼ ምናምን እንደገና ተመልሼ ልብስ ለብሼ ወጣሁ። ጥሩ ውሸት። አንቺ ዝም በይ አትጃጂ እባክሽ። አንቺ እንኳን አይንሽን ክፈች። አዳምጪኝ። ቆይ እህትሽ እንደዛ ያልሻት ነው? እህትሽ እንደዛ አልቅሳ ስታወራሽ ምንም ያላልሽ ያሳደገችሽ ነፍጥሽን ጠርጋ ያሳደገችሽ እኮ አፍህ እዚህ ጋር ዝም በል እባክህ። አፍህ እንድትከፍት አልፈቅድልህም። አይቀርም እንደዚህ ታወራለህ። ዝም በይ አሁን ሁላችሁም ማን ዝም በሉ በቃ አትንጫጩ። ስለዚህ ይሁሉ ደግሞ አንቺ ታውቂያለሽ። ቆይ እኔ ደግሞ የራሴን ፋይል ላሳያችሁ። የምን ፋይል ነው በእናትህ የምታሳይኝ? ፋይል ይላል እንዴ ደግሞ ይሁት ይሄ ከሆስፒታል ያገኙት ወረቀት ነው። እሺ ምንድነው ይሄ? ይሄ ማለት የተደረገው ምርመራ አለ፣ ግን ወረቀቱ መጥፋቱን በህጋዊ መንገድ ያረጋገጡበት መንገድ ነው። አርገከዋል አንተ? ቆይ ምኑን ንገረኝ። ምኑን እምትለውን ነገር አዳምጡኝ። ይሄ ደግሞ እቺ ልጅ ክብረ ንጽህናዋን ማጣቷን የሚያሳይ የህክምና እኮ ማን ያሳጣት? ስለማጣት አለ ማን ያሳጣት ነው እኮ ነገርኩሽ እኮ። ለምንድን ነው የማታምኚኝ? እኔ ለምን ብዬ ዋሻለሁ? ቆይ ለምን ብዬ አንቺ ሰው ቢሆን እኔ ላንቺ አላስብልሽ? ቆይ እውነት ቤተሰቦችሽ ብድር አለባቸው? አዎ እሱ ይጠይቅ የለባቸው? ምን አውቃለሁ? ያንተ ቤተሰቦች እንጂ የምታገኝ ምን አውቃለሁ? ስላንቺ እናት አባት እኔ ምን አውቃለሁ? ማውቀው ነገር አለ። ያንተ ቤተሰቦች እንደዛ አላሉኝም። ሰምኛለሽ ጋር ምን አገናኛቸው? ያንቺ ቤተሰቦች ከኔ ቤተሰቦች ጋር ያንተ ቤተሰቦች ብድር አለባቸው። ያንቺ ቤተሰቦች አላሉኝም። ማን ነው እንደዛ ያለሽ? የኔ ቤተሰቦችና ያንቺ ቤተሰቦች የት ነው የሚተዋወቁት ሲጀመር? እንደው ማውራለሁ። አይገርምህም? ምን ነው የምታወሪው? አንተ ነህ ቤተሰቦቼን የገደልካቸው። ምን ልንገርህ፣ እውነቱን መናገር ፈልጋለሁ። በቃ ደግሞ ለአንተ ስደብቅልህ ታወራለህ። ቆይ ምንድነው የምትሉት? ምንድነው ያልከኝ የነበረው? መድኃኒቱ ለአንድ ለ15 ቀን ፓራላይዝድ ያደርጋቸዋል። ከዛ ቤቱን ወደ ስምሽ ታዞሪያለሽ ነበር ያልከኝ። ቤቱን ወደ ስምሽ ታዞሪያለሽ በዛ ጊዜ ውስጥ ነበር ያልከኝ። ቆይ እንዴት እንደዚህ ታደርጊያለሽ? አንቺ ቆሻሻ! ቆይ ተረጋጊ። እንዴት ነው የምረጋጋው? የምታወራውን አሰማ። አስወጣትና ተረጋጋ። ምንድነው እያልሽኝ ያለሽው? ንገሪኛ። ምንድነው እያልሽኝ ያለሽው? ደግሞ ያወራል እንዴ? ምንድነው እያልሽ ያለሽው? በቃ ከዚህ በላይ በቃ እውነቱን እናገራለሁ። ስለዚህ ፋይሉም የጠፋው ባንቺ ነው ማለት ነው።
እኔ ሆስፒታል የሚወሰዳቸው ምን ያላቸው እሱ ነው። የሆስፒታሉን ጉዳይ የሚጨርሰው እሱ ነው። ካጠፋውም እሱ ነው ያጠፋው። ግን እያመጣ መድኃኒት አምጥቶ ካባቱ ለትንሽ ቀን ወረቀቱን እስከምታስተካክይ ቤቱን በስምሽ እስከምታደርጊ ድረስ ፓራላይዝ ይሆናሉ። ለምን? ቆይ ከመነሻው ነው የምፈልገው። ቤቱን በእኔ እንድላደርግ። ቆይ ከእሱ ጋር እንዴት ተገናኛችሁ? መጀመሪያ ቤተሰቦችሽ ጠላት ነበሩ? እንዴት ነው ከእሱ ጋር ወዳጅ ሆናችሁት? ከዛ የሆነ ሰዓት ላይ እኔም የቤተ ክርስቲያን ልጅ ነበርኩ እንደሷ። ግን ቤተሰቦቼ በጣም ተጽዕኖ እያደረጉብኝ መጡ። ነገሮቹን የተወሳሰቡት በእኔም ስህተት ሊሆን ይችላል፣ በቤተሰቦቼም ስህተት ነው። አንቺ እኮ ምንም ስህተት የለብሽም እኮ ትክክል ነሽ። ዝም በል አንተ ታውራ። አፍህን ዝጋ። ለምንድን ነው ማለት? አፍህን ዝጋ። እሺ ይኸውልህ ቤተሰቦቼ እኔ ላይ በጣም ብዙ ተጽዕኖ ማድረግ ጀመሩ። ከዛ እኔ ስለ ቤተሰቦች አሁን እዚህ ጋር ዝም በል ስለ ቤተሰብ እዚህ ጋር ካይወራም እኮ እንዴ ጸጸተሽ ደርሶ እሺ። ከዛ እኔም ቤተሰቦቼ እንደሷ እንደ እህቴ እንዲወዱኝ ፈለኩኝና በቃ አጋጣሚ እሱን የሆነ ቀን መንገድ ላይ ወክ እያደረኩ ብቻዬን እያወራሁ ሲሄድ አገኘኝ። ከዛ እንዲህ ነበረ ብዬ ሚስጥሩን ነገርኩት። ቤተሰቦቼ እኔን አይወዱኝም፣ እህቴን ነው የሚወዱት፣ ሁሉንም ነገር ለሷ ነው የሚያደርጉት። ማለት እሱ የቤተሰባችሁ ጠላት መሆኑን እያወቅሽ ነው የነገርሽው? በዛ ሰዓት ምንም አልታየኝም ነው፣ ግን በቃ በዛ ሰዓት የሚያዳምጠኝ ሰው ብቻ ነው የፈለግኩት። ከዛ ስነግረው እኔ በቃ ለመድኃኒት አላመጣልሽም፣ ቤተሰቦችሽን አንቺንም እንዲወዱ የሚያደርጋለኝ። ከዛ እሺ ብዬ የመጀመሪያ ጊዜ የሆነ መድኃኒት አመጣልኝና መድኃኒቱን ለአባቴ ሰጠሁት። ከዛ አባቴ እያዞረ መውደቅ ምናምን ነገር ጀመረ ማለት ነው። ከዛ ሄጄ መልሼ እንዲህ እኮ ተፈጠረ ብዬ ስነግረው በቃ እንደዚህ ይሄ ሁሉ አመት ስላሰቃዩሽ ሙሉ ንብረታቸው የሚገባው ላንቺ ነው፣ ስለዚህ አእምሮሽን መቀየር ጀመረ ማለት ነው። ስለዚህ አይሞቱም፣ ግን የተወሰነ ወራት ፓራላይዝድ ሁለቱን የሚያደርጋቸው፣ ከዛ በኋላ እዛው እንደተኙ ፊርማ እናስፈርማቸዋለን፣ ቤቱን ንብረቱን ምናምን ወደ አንቺ ካዞርሽ በኋላ ወደ ጤንነታቸው ይመለሳሉ አለኝ። ተደጋጋሚ መድኃኒት ሰጠኋቸው። ከዛ በቃ መድኃኒቱ ግን እንደተባለው አልነበረም። አባትና እናት ያለፉ። ስለዚህ በገዛ እጅሽ ቤተሰቦችሽን ገደልሻቸው ማለት ነው? አውቄ አይደለም፣ እየነገርኩ ነው። አውቀሽ አይደለም። ከዛስ አንቺ ላይ ይህንን ነገር ለጥቅም ብለሽ እያደረግሽ ያለሽውን እህትሽ ላይ በዚህ ልክ ስቃይ እስኪደርስ ለምን እህትሽና ለክፉ ነገር አሳልፈሽ ሰጠሻት? ከዛ በኋላ እኔ ለእህቴ ክፉ ሆኜ አይደለም፣ ግን እሱ ሁልጊዜ የሆነ ነገር ሲነሳ እህቴን አይወዳትም እና እህቴን በምፈልገው መንገድ ካላኖርሻት ይሄ ሚስጥር ለአባትና ለእናትሽ መድኃኒት የሰጠሽውን አወጣለሁ እያለ ሁሌ ያስፈራራኛል። ለዛ እህቴም ደፈረኝ ስትል እሱ መጠየቅ አልደፈርኩም። ለምን በቃ ይሄን ነገር እንደሚናገርብኝ ሁሌ ያስፈራራኛል። በዛ ምክንያት እሺ እንጂ አውቅ ነበር፣ እንደደፈራት አውቅ ነበር። እህትሽን አሳልፈሽ ለዚህ ክፉ ነገር ሰጠሽ። ምንም ማድረግ አልችልም። የሰራሁት ነገር ወንጀል ከዛ በላይ ነው። እሱስ ለምንድን ነው ይሄንን ሁሉ የሚያደርገው? አላውቅም። አታውቂም? መጀመሪያ ሊረዳኝ መስሎ ነው። ከዛ አደነዘዘሽና የገዛ እህትሽ ላይም ጨካኝ እንድትሆኝ አደረገሽ። ሁሉ ጊዜ የሆነ ነገር እንደዛ ካላረግሽ እኔ ደግሞ ይሄን ለቤተሰቦችሽን ያረግሽውን ቤተሰቦችሽ ላይ አወራለሁ ይለኛል። በቃ በዛ ፈራዋል። ስለዚህ እንዴት ይህንን ሁሉ ለዘመናት የቤተሰብሽን ሩቅ የነበረውን ሰው ቤትሽ ውስጥ አግብተሽ ወደሽ ያገባሽው? ታዲያ በቃ ነገሮች የተፈጠሩት አሁን ላይ ፈልጌ አይደለም። ነገሮች የተፈጠሩት መጀመሪያ በአጋጣሚ ነው፣ በድንገት ነው፣ በንዴት ነው የሆኑት። ከዛ በኋላ ግን መውጣት አልቻልኩም። አንቺ አረመኔ ነሽ፣ ጨካኝ ሰይጣን ነሽ። ለዚህ ደግሞ የእጅሽን እንድታገኝ ካላረኩኝ አሳይሻለሁ። አስገቡልኝ። አይደለም እያልኩ ነው። በደንብ አከማቹት፣ በደንብ አስገባችሁለት። አገባ ውሽሽ ስማኝ፣ ማን አንተ? ለምን ይሄን ያህል ሁሉም ነገር ሰምቻለሁ።
ልጅቷ ላይ ያደረስከውን በደል ቤተሰቦቿ ላይ ያደረግከውን ቆይ አንተነ ከሆስፒታልም ያንን ፋይል አወጣው ሁሉንም ነገር ማታወራ ከሆነ አሁን ያየውን ስቃይ እጥፉን አሳያለሁ። ስማኛል አይደል? ቀጥል። እሺ ከኔ ምንድነው የምትፈልጉት? ሁሉንም ነገር እንድትነግረኝ እፈልጋለሁ። ምንም ነገር ሁሉንም ነገር እንድትነግረኝ እፈልጋለሁ። እሺ በቃ ቀጥል። ይሄን ነገር ያደረኩት በቃ ሆን ብዬ ነው። ምን? ስለዚህ ሆን ብዬ ነው። ስለዚህ ቤተሰቦቿ የሰጣት መድኃኒት እንደሚገል ታውቅ ነበር? አዎ። ልቀቀኝ! ልቀቀኝ! ተረጋጊ። አንተ ምን በላይ ነበር ስትሰጠኝ መድኃኒቱን? እልሃለሁ አትኖርም፣ በህይወት አትኖርም። ሁሉንም ነገር መስማት ስላለብሽ ነው። እህትሽና ይሄ ሰውዬ እንዴት አድርገው ቤተሰቦችሽን እንዳጠፏቸው አዳምጪ። ቀጥል። በቃ እንደነገርኩ ነው። በቃ እኔ ነኝ ሆን ብዬ ሁሉንም ነገር ያደረኩት። በቃ ማለት ሆን ብለህ ምኑን? በቃ ከዚህ በኋላ ማንም ሰው እንዲጮህብኝ አልፈልግም እኮ። ምንድነው? ተናገር። ሲጀመር አንቺ ሚስቴም አይደለሽም ምንም አይደለሽም እኮ። ምንድነው ታዲያ? እሺ ምንድነው? ቆይ መለቶኝ ነው የምትቅነጠነች። ታስተካክልሽ ቁጭ በይ። መስማት አይደለም ፈልጊ። ይሄ ሁሉ ያንቺ ስራ ነው። ይሄን ሁሉ ወጥተሽ አመጣሽ አንቺ ነሽ። ስግብግብ ነሽ። እሺ ዝም በል አንተ። አንዴ ዝም በሉ። የሚገርመው ተጀመረ እንጂ አላለቀም። እኔ ከናንተ የምፈልገው ገና በጣም ብዙ ነገር አለ። በጣም ብዙ ማለት ምን? ከዚህ በላይ የምታደርግ ነው የምትፈልግ? ቤተሰቦቼን ገደልክ፣ ሌላ ምን ፈለግ? ጭራሽ እሱን የገደላቸው ሁለትሽንም ማጥፋት። ልቀቀኝ! ልቀቀኝ! ያንቺ ስራ ነው፣ ያንቺ ስራ ነው። ቆሻሻ ስግብግብ። ተረጋጉ። አንቺ ነሽ ከዚህ በኋላ ከዚህ ቤተሰብ ጋር መጣሽ። አንቺ ገደለ ጋር አብሬ አልቀመጥም። ሰው ያላችሁ እነሱን ማጥፋት ለምንድን ነው የምትፈልገው? ሰው ኖራችሁ አልኖራችሁም ትርጉም የለውም እኮ ኖርማል። አንተ ምን አድርገህ ጠላት እህቴ ናት ለኔ። እነሱን ማጥፋት ለምንድን ነው የምትፈልጉት? በጣም ብዙ አላማ አለኝ። በጣም ብዙ አላማ ያለኝ ሰው ነኝ እኔ። ከነሱ ከሁለታቸው ማለት በጣም ብዙ የምፈልገው ነገር አለ። በጣም ብዙ ማለት ምንድን ነው የምትፈልገው? እባክህ ይህን ሁሉ ነገር የማደርገው በምክንያት ያለ ምክንያት አይደለም። እኔ ተወልጄ እስካድግ ድረስ ከነሱ ቤተሰቦች የማረሳው በጣም ብዙ ነገር አለ። ምን አለ ያደረግን? እናንተ በደላችሁን እንጂ እና በደል በእነሱ ቤተሰቦች ምክንያት ስንትና ስንት ነገር እንደተሰቃዩ እኔ ነኝ የማውቅ። እኛ ነን የተሰቃየ ነው አንተ። አሁንማ እንደሌላው ስላልተገዛችሁ ነው። በየጊዜው እያመጣችሁ ድግምታችሁን እየወረወራችሁ ግቢያችን ያሰቃያችሁ ነው። አየሽ፣ አባቱን ወንድ በገዛ እጅሽ ቤተሰብሽ ላይ ጠላት አምጥተሽ እዩ። የአባቱን ደም ያልመለሰ ደግሞ አንተ የስራን ታገኛለህ ታያለህ ማለት። እኛ ጋር ምንም አይነት ደም የለብህም። አባቴ ታሪከኛ ነው። የአባቱን ደም ያልመለሰ ወንድ ልጅ አይወለድ ልጅ ይለኛል። እግዚአብሔር ይመስገን አባቴ ያልሞተም፣ ግን የአባቴን ስቃይ ደግሞ የአባቴን መከራ ደግሞ እኔ መልሼዋለሁ በደንብ አድርጌ። አባቴ ምን ስቃይ ነው ያየው? የኔ ቤተሰቦች በእነዚህ ቤተሰቦች ምክንያት በየፍርድ ቤቱ በየሽማግሌ ቦታው በየሽምግልና በየጥጋጥጉ ነው ሽምግልና እንደተያዙ የሚኖሩት። መከራቸው ነው። መሬታችንን እየወሰዳችሁ እያጭበረበራችሁ የኔ አባት በስርዓት እርሻውን አርሶ በስርዓት እንጂ በልቶ ያውቅ። በጉልበታችሁ መሬታችንን እየወሰዳችሁ። አዎ እውነቱን ነው ማወቅን ፈልጊው። አንድ ሽም አፍሽን አትክፈች። መስማት አይደለም ፈልጊው። ያልሆነ ነገር አታውራ። ልክልክሽ ነው የምነግርሽ። ትክክለኛ ነገር አውራ። እውነቱን ነው የምነግርሽ። እገልሃለሁ። አብረን ያለን እኮ በገዛ እጅሽ ለቤተሰቦችሽ ሞት ምክንያት ነው አይደለ? አንደኛ አሁን ስሙላችሁ፣ እውነቱን ማወቅ የፈለጋችሁ ሁሉ አዳምጡኝ። ከዛ ውጭ ምንም አፋችሁን ከፍታችሁ አትናገሩ። የሷ አባቴን በየደንበሬን ገፋህ፣ ደንበሬ እንደዚህ ያደረክ እያለ መሬቴን እንደዚህ ያረክ እያለ ያሰቃየው ነበር የኔን አባት። የኔ አባት ደግሞ ሽማግሌ ነው፣ ልጅ የለውም። እኔ ብቻ ነኝ ልጁ ያለሁት።
የነሱ አባት ደግሞ ጎረምሳ ነው። አባቴን ያሰቃየው ነበር። የነሱ አባት አክራሪ ነው። ቤተክርስቲያን አክራሪ ነው። የኔ አባት ደግሞ ጠንቋይ ነው። አዎ ጠንቋይ ነው። አዎ ጠንቋይ ነው። ጥንቁልናው ደግሞ ስራውን ሰራ። አይሽ ደግሞ የእጅን ታገኛለህ። አባትሽንም አንቺንም ሁልሽንም እንደዚህ አድርገህ አትቀርም። ታያለህ፣ የእጅን ታገኛለህ። እየሰማሁ ነው አይደል? ዝም በል አንተ። አይልሽ እንዳትጠጊ ስራሽን አይልሽ አይደል? ይሁን ከዛ በኋላ ያለኝ አማራጭ ከአባቴ የተሰጠኝ ትልቅ ትእዛዝ አለ። አባቴ እቺ ልጅ ሁሌ ቤተክርስቲያን ትሄዳለች፣ ቤተክርስቲያን ታለቅሳለች ምናምን ስታለቅስ እኔ ቤተክርስቲያን ሄጄ ማላቀሰው ቤተክርስቲያን የሚሄድ ጀመርኩ። እሄዳለሁ፣ አገኛታለሁ፣ ታለቅሳለች ምናምን ምን ሆነሽ ነው ምናምን እያልኩኝ አባት ጀመርኩ። በቃ ሌላ ምንም አይነት አማራጭ የለኝም። አባቴ ከዛ በፊት ሞክሯል፣ አልተሳካለትም። የሆነ መግቢያ መስኮት አጣ። ዝም ብለህ አንቺ አፍሽን አትክፈች። ክፍታ መግቢያ መስኮት አጣ አባቴ። ወንዳታ ነው አንተ። መግቢያውን ደግሞ እኔ ልጁ ከፈትኩለት። ቀስ እያልኩ እያጽናናዋት ምን ሆነሽ ነው እንደዚህ በቤተሰቦቼ እንደዚህ አይነት ልጅ ሆኛለሁ፣ በቃ ይዞሽ ያጋጥማል እያልኩ ቤት ውስጥ ትንሽ ልጅ አለች፣ እሷ ነች ተወዳጇ። ትንሿ ልጅ ደግሞ እችም አትረባም። አርፈሽ ቁጭ በይ እንዳትጠጊ፣ አንድ ሺህም እንዳትጠጊ። ቆሻሻነሽ ደግሞ እጅን ታገኛለህ። ታያለህ። እቺ ልጅ እንደምንም አድርጌ ወጥመድ ውስጥ ጧት ማታ ወጥመድ ውስጥ ከተትኳት። ደካማ ጎኗ ተጠቀምኩ። በደካማ ጎኗ ገብቼ የግሌ ማድረግ ጀመርኩ። የአባቴ ትእዛዝ ነው። ወሰድኳት አባቴ ጋር። አባቴ ያለውን ነገር ጠየቃት፣ ተናገረች ስለ ቤተሰቦቿ። የቤተሰቦቿን ጉድ አወጣች። የአባትሽን ህመም እንዳድንልሽ እንደዚህ አምጪልኝ፣ የአባትሽን ምርኩዝ አምጪልኝ፣ የአባትሽን ጋቢ አምጪልኝ ትባላለች። ተሸክማ ትመጣለች። በዚህ በኩል አባቴ ስራውን ሰራ። መድኃኒት ይባላል። ይሄን መድኃኒት እያመጣሁ ለቂኝ ተረጋጊ። ቆይ ተረጋጊ። ተረጋጊ። ሰሚኛለሽ? ተረጋጊ። ተነስ። ሴጣ ውጣ ከቤቴ፣ ውጣ ከቤቴ። ደብደባችሁኝ። በጣም እኔም ሲያንስ ነው ላንተ ውጣ ከቤቴ። እሺ በጣም ጥሩ። አንቺም በተለይ አንቺ ምን ማለት ነው? ምንድነው የምትላት? ገባሽ? አንቺ ደግሞ ምንድነው የምትላት? ምንድነው የሰው ጋጋታ? ምንድነው የሰው ጋጋታ? ያዛቸው ብሩክ በረከት፣ ብሩክ በረከት፣ ምንድነው? ያዛቸው ብሩክ ራስህን ጠብቅ። በረከት ራስህን ጠብቅ። ምንድነው ይሄ ሁሉ ሰው? ከየት ነው የመጡት? ዝም ብለን ከየት ነው የመጡት? በረከት